ከፓርላማ የሾለከው አስደንጋጭ መረጃ ካውንስል የሚያክል ነገር ጀምራችሁ የት ደርሳችሁ ነው እናንተ አሁን ሀገር እናግዝ የምትሉት? መጨረስ ኢንስቲትዩሽን መፍጠር ኢንስቲትዩሽን ቀላል ነገር አይደለም። ቸርች ይጀምራል አያልቅም፣ አገልጋይ ይመጣል ይጀምራል፣ በቃ መጣ ሲባል አያልቅም ይሄዳል። እኛ የምንወደው ትምህርት ነው። እኛ ኢየሱስ የሚታይበት ቤት ነው የምንሄደው። ነቅቼባቸዋለሁ ፉገራ እንደሆነ እንዴት ለምነቃብል ጋር መንፈሳዊ ሰው ስለሆነ እንዴና ምንጸልያው በነቢ እዩ ጩፋ ላይ የሚወረወር የተኛው የጨለማ ስራ እንዲፈርስ መጽሐፍ ቅዱስ ራሱ ማምለክ አይፈቀድም። መጽሐፍ ቅዱስ ለምሳሌ ተንተርሶ የሚተኛ ሰው አማን ምንድን ያዘው? ነብይ ምንድን ያዘው? ቅዱስ ምንድን ያዘው? ሜርሲ ያዘችው ምንድነው? አራቱም መጽሐፍ ቅዱስ ይዘው አራት የተለያየ እምነት ሊያስተምሩ ይችላሉ። ዘይት ሽጧል። የቤተ ክርስቲያን ሽማግሌዎች በደዌ ላይ እጃቸውን እየጫኑ ዘይት ቁስል እያፈሰሱ ይጸልዩ ተባለ እንጂ ሽጡ የሚባል ቃል ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ከሰሞኑን መነሻውን ነብይ እዩ ጩፋ ላይ አድርጎ በቀጣይ ወደ ሌሎች ተመሳሳይ ግለሰቦች መድረሻውን እንደሚያደርግ እየተጠቀሰ የሚገኘው የወንጌል አማኞች ካውንስል መግለጫ አሁንም ድረስ አነጋጋሪነቱ እንደቀጠለ ይገኛል። ከዚህ በፊት ተመሳሳይ የሆኑ ክሶች ከተቋማትና ከግለሰቦች ዘንድ በማስተናገድ የሚታወቀው ነብይ እስራኤል ዳንሳ ጎረቤት ሲታማ ለኔ ብለስማ የሚለውን ማህበራዊ ብህልን እየተገበረ ይመስላል። ነብይ እዩ ጩፋን የሚቃወሙትን ጸሎት በማለት በአዳራሽ ውስጥ ከባድ ንግግርን ሲያደርግ ተሰምቷል። ነብይ እዩ ጩፋ ላይ በተቋም ደረጃ የተነሳው የወንጌል አማኞች ካውንስል ህብረት መሆኑ በግልጽ እየታወቀ ነብይ እስራኤል ዳንሳ ካውንስሉን በተቃውሞ ሲያነሳ መታየቱ አነጋጋሪ ሆኗል። የነብይ እስራኤል ዳንሳን ተግባር ተከትሎ ብዙዎች ተመሳሳይ ተግባርና ዘርፍ ላይ በመሆናቸው ተመሳሳይ ሐሳብን ሲያንጸባርቁ ታይተዋል። እዩ ጩፋ አንድ ሰው ነው። እኔ ዛሬ የማወራው ማለት ነው ነብይ የሚባለው ፓኬጅን ጭምር ማለት ነው ሰይጣን ሊነካ የመጣ መንገድ ነው ያየው። የገረመኝ ልንገራችሁ፣ እኛ ሁላችን የምናውቀው ማለት ነው መንግስት በሃይማኖት ጣልቃ አይገባም ነው አይደለም? ሃይማኖትም እንደዛ ማለት ነው። አሁን ደግሞ ይሄን ፕሪንሲፕል ሁሉ አልፎ ሊሰራ የተነሳ የሰዎችን እጃየው እጅግ በጣም ማለት ነው በተለይ ሶሻል ሚዲያ ብቻ ሳይሆን ማለት ነው በገሃድ ሊገለጥ ያለው እጅግ በጣም መጥፎ ነገሮችን ማለት ነው። እኔ እስካሁን ድረስ የምጸልየው ማለት ነው ሲንግል ስለ አንድ ሰው አይደለም። እዩ ጩፋ አንድ ሰው ነው። እኔ ዛሬ የማወራው ማለት ነው ነብይ የሚባለው ፓኬጅን ጭምር ማለት ነው ሰይጣን ሊነካ የመጣ መንገድ ነው ያየው። እኛ መንገዱን መሳት የለብንም። እዩ ጩፋ አንድ ሰው ነው። እኔ ዛሬ የማወራው ማለት ነው ነብይ የሚባለው ፓኬጅን ጭምር ማለት ነው ሰይጣን ሊነካ የመጣ መንገድ ነው ያየው። የገረመኝ ልንገራችሁ፣ እኛ ሁላችን የምናውቀው ማለት ነው መንግስት በሃይማኖት ጣልቃ አይገባም ነው አይደለም? ሃይማኖትም እንደዛ ማለት ነው። አሁን ደግሞ ይሄን ፕሪንሲፕል ሁሉ አልፎ ሊሰራ የተነሳ የሰዎችን እጃየው። ዘይት መነገድ የምትፈልጉ ግለሰቦች በራሳችሁ ንግድ ፍቃድ አውጥታችሁ ነግዱ እንጂ በካውንስሉ ንግድ ፍቃድ አይቻልም ሲሉ የኢትዮጵያ ወንጌላዊ አማኞች ካውንስል አሳወቁ። መጽሐፍ ቅዱስ ራሱ ማምለክ አይፈቀድም። መጽሐፍ ቅዱስ ለምሳሌ ተንተርሶ የሚተኛ ሰው ለምን ነው ተንተርሶ የሚተኛ? አንብበው እና መጽሐፍ ቅዱስ ራሱ ማምለክ አይፈቀድም። መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔር እውነት ነው እንጂ መቀበልና መኖር ያለብኝ ይሄ አሁን በቀለም የተጻፈው መጽሐፍ እሱን ራሱ አላመልከው። ውስጡ ያለው ቃል ነው ያደሰው እንጂ ከበሩ ወረቀቱ አይደለም። ይሄ ራት መጽሐፍ ግን አይመለክም። አማን ምንድን ያዘው? ነብይ ምንድን ያዘው? ቅዱስ ምንድን ያዘው? ሜርሲ ያዘችው ምንድነው? አራቱም መጽሐፍ ቅዱስ ይዘው አራት የተለያየ እምነት ሊያስተምሩ ይችላል። ካቶሊክም የሚይዘው መጽሐፍ ቅዱስ ነው። ኦርቶዶክስም የሚይዘው መጽሐፍ ቅዱስ ነው። ጆቫ ዊትነስም የሚይዘው መጽሐፍ ቅዱስ ነው። ሞርሞንም የሚይዘው መጽሐፍ ቅዱስ ነው። እኔ ጴንጤው የሚይዘው መጽሐፍ ቅዱስ። ስለዚህ ይሄ መጽሐፍ የገባበት ቤት ሁሉ የተለያየ ርዕስ ተሰጥቶታል። ሙስሊምም ለመከራከር ይዟል። በፓርላማ የሾለከው አስደንጋጭ መረጃ ኃይሉ ያለው ምንድነው? ከመጽሐፉ ውስጥ ይሄን እኮ በፓርከር ታሰምርበት የለም። እኔ አታምልከው ስል ለምን ደረገ? ሲብ ተሰፋበት የለ እንዴ? እኔ አምላክ አይደለም ስል ለምን ደረገ? ወደ አምላክ የሚረዳ ከዚህ ኢየሱስ ይበልጣል። ታገራለህ ምን
የዘላለም ሕይወት እሱ ስለማግኘት በቃ አልገባም። መጽሐፉ የሚያወራው ግን ስለኔ ነው። መጽሐፉ የሚያወራው ስለማን? መጽሐፍ ቅዱስ እንዲገባ የሚፈልገው ማንን ነው? እንድታውቀው የሚፈልገው ማንን ነው? እንድትገናኝ የሚፈልገው ማንን ነው? የዓለም ብርሃን ማን ነው? የበጎች በር ማን ነው? የዘላለም ሕይወት ማን ነው? ሕይወትና ትንሣኤ ማን ነው? ውጭ እንዳላቆርጥ ምንኛ ምስኪን ሰው ነው ይህን መጽሐፍ ሲያጠና ኖሮ ከኢየሱስ ያገናኝ። ምንኛ ከንቱ ሰው ነው ይህን መጽሐፍ ሲማር ከኢየሱስ ያገናኝ። ምንኛ ተራ ሰው ነው ከዚህ መጽሐፍ ላይ ቢሆን አሳልፎ ከኢየሱስ ያልተነካከኛ። የምንወደው ትምህርት እኛ ኢየሱስ የሚታዩበት ቤት ነው የምንሄደው። ነቅቼባቸዋል ይገራለሁ። እንዴት እንደምነቃብል ጋር መንፈሳዊ ሰው ስለ እኛ ሰው እንድታይ አልፈልግም። ይመጣል ወገኖቼ ሌላ ቲም ከኔ ምንም አታ እኔ እንዴት አትይኝ እላለሁ። 7 ካሜራ ላይ ገጥሜ በቴሌቪዥን ከፍዬ ቲክቶክ ላይ የመጣ አትይኝ እንድታይኛለህ አገጫጭቼ የምመጣው ከደሩ ምንድነው ማታይ? ምን ልታይ ነው ታዲያ? ዝጉት ብለው ራሳቸውን ለማሳየት የሚፈልጉ ወንድም ኢየሱስ በኔ ነው የሚታየው እና ይሄን ስዕል ላምጣልህ የሚለውን ስዕል በገባህበት ኢየሱስ በአንተ ይታያል። አይ ላቭ ዩ በጣም ወደ ዶንት ፕሪቴንድ አታስመስል። ካላችሁ የራሳችሁ ጉዳይ። ዘይት ሽጡ አልተባለም። የቤተ ክርስቲያን ሽማግሌዎች በደዌ ላይ እጃቸውን የጫኑ ዘይት ቁስል ላይ ያፈሰሱ ይጸልዩ ተባለ እንጂ ሽጡ የሚባል ቃል የለም። ይሄ ነው ለምኞታችሁ ቃሉን አታዘጋጁ። ነካርግና ቃሉን የእውነት እንዲሰራ ከፈለክ በለው ቃሉን አጣማታበበና ቃሉን አጣማታ ደጋም ከመጀመሪያ ጀምሮ አንብብልኝ። አሁን ቦታ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። እሺ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ነካርግና የተፈወስነው በመገረፉ እንጂ በዘይት አይደለም በለው። እስኪ አመጣለሁ እንዴት እንደሚል። ስለዚህ ለነጋዴዎች መልእክት አለኝ። ዘይት ለቤተ ክርስቲያን ስልጣን በተሰጣት ለቤተ ክርስቲያን ሽማግሌዎች ስልጣን ሰጥቷል። በቁስልም ላይ ዘይት አፍሱና ዘይት ዝገትን ያስወግዳል። ዝገትሽን በዘይት አስወግደዋለሁ ይላል እንጂ ቤተ ክርስቲያን ለምዕመኗ ዘይት ትሽጣል። በጎ ስጦታ ከሆነ ውሰድ። ሶክ ቤተ ክርስቲያን በራሷ ቸርነት አዘጋጅታ ቤቱ ውስጥ ላለው የትኛው መንፈሳዊ ዝገት ብላ ለምትሰጥ ነገር ይሶክ። ለግል ጥቅማችን ግን ዘይትን በዘይት ጸልዬ እኔ እጄን ካጫንኩ አንተ አትባረክም። በደንብ አድርገህ ትባረካለህ። አንተም ልጅ ነህ፣ እኔም ልጅ ነኝ። እግዚአብሔር ቤት ቃል አይደለም። ነብይ ካልጫና አትፈወስም። ኔቨር እንደሱ አይደለም። በመገረፉ ቁስል ምን ብለሃል? አንዳንድ ሟርተኛ ነቢያቶች አሉ፣ እንደ ባላቅ እነ ባላም እንደዚህ አይነት ነቢያቶች ከምድሬ ላይ ይጠረጋሉ። ስማቸውም ይጠረጋሉ። አቺ ማካቲ ያራውስ። ስለዚህ ለግል ጥቅም ለራስህ ለንግድ ማመቻቻ ቃሉን አትጠቀሙ። በቃሉ እደግ እንጂ ቃሉ ላይ ምን አትበልበት፣ አትደግበት። ኢየሱስ ጌታ ነው። ቃሉ ለነፍሳችን መዳን ይሰጣል። ላብ እየጠረጋችሁ ማንም ላብ አይፈውስም። ፈውስ የእግዚአብሔር ፓወር የሆነ ኃይሉ ባንተ ላይ ይወድቃል። አረ የልጅነት አምላክ ይፈውሳል። የማንም እጅ ሳይነካ ሰማይ ይነካል። አሁን እኔ ሳልጭንብህ ፈውስ ባለህበት ያልፋል። ያ ቃል ዛሬ ባንተ ቤት ስራ ይጀምራል። ረፏ ኢትዮጵያ ነቢያቶች ረፏ ስርዓት ያዟ። አንዴ በላማችሁ፣ አንዴ በካልሲያችሁ፣ አንዴ በሶፍታችሁ የእግዚአብሔርን ቃል አታቀሏ። አገልጋዮች እዚህ ውስጥ አላችሁ። ረፏ ተመለሱ፣ አንመለሳ። ስርዓት ይኑረና። ከቃሉ ወዴት ነው እየሄድን ያለ ነው? ከቃሉ ለምንድን ነው ህዝቡን እያሳትን ያለ ነው? ለሚስትም ለሚያስትም ወዮለት። ለሚስትም ለሚያስትም ምን ወዮለት። ከቃሉ ብጨምር ይላል ፍርድ ይጨምር ይላል። ብቀንስ ከሚሰጠኝ በረከት ይቀንስ። ከቃሉ ኢየሱስ ጌታ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በወንጌላውያን አማኞች ቤት እየታዩ የሚገኙ አፈንጋጭ ልምምዶችን ትኩረት ካልተሰጣቸውና ሃይባይ ከሌላቸው ወደ ከፋ አካሄድ ሊሄዱ እንደሚችሉ ምሳሌም በመጥቀስ መናገራቸው ተሰማ። ታዲያ ይህ ጉዳይ ከሰሞንኛው ከነብይ እዩ ጩፋና ነብይ ጆይ ጭሮ ጋር በተያያዘ ብዙዎች ሐሳባቸውን እየሰጡ ይገኛሉ።
ታዲያ የጠቅላይ ሚኒስቴሩ ንግግር ከሰሞንኛው የዘይት ነጋዴዎች ላይ ከተነሳው ተቃውሞ የሚያዛምደው ምንድነው? በዝርዝር ይዘነዋል። አብራችሁን ቆዩ። በተያያዘ መረጃ ነብይ እዩ ጩፋና ሌሎችን አስመልክቶ የካውንስሉ ህብረት ያወጣውን መግለጫ እንደቀጠለ ነው። ይህን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክት አለ፣ እንደሚከተለው ይዘነዋል። ካውንስል የሚያክል ነገር ጀምራችሁ የት ደርሳችሁ ነው እናንተ አሁን ሀገር እናግዝ የምትሉት? መጨረስ ኢንስቲትዩሽን መፍጠር። ኢንስቲትዩሽን ቀላል ነገር አይደለም። ቸርች ይጀምራል አያልቅም። አገልጋይ ይመጣል ይጀምራል፣ በቃ መጣ ሲባል አያልቅም፣ ይሄዳል። ዲሲፕሊን ያስፈልጋል። ሶስተኛው ክሪቲካል የክርስትና ስነ ምግባር ወጪ ቆጣቢነትና ከመጠን ያለፈ ኑሮ አለመለማመድ። ከመጠን ያለፈ ነገር ልምምድ በዝቷል። በልክ እንለማመድ። ከልክ ያለፈ ነገር አደገኛ። ወደ ቅድሙ ፖይንት ስንመለስ ከኢትዮጵያ ኦርቶዶክስ ተዋህዶ አንድ ነገር መማር ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋህዶ በየገጠሩ የምታነጻቸው ቤተክርስቲያኖች 99% እዚሁ ባለ ምእመን ሱኒና 10 ሳንቲም የተደመረ ተዋርቶ የሚሰራ ስራ ከየትም ይመጣ አይደለም። ረጂ የሚባል ሌላ ፎርስ የለም። ኢትዮጵያ ደሃ ከሆነች ለኦርቶዶክሱም ደሃ ነው፣ ለእናንተ ብቻ አይደለም ደሃ ነው። ዛሬ በከተማ ብቻ በከተማ 167 በጣም ትላልቅ ቸርቾች ኦርቶዶክስ ትገነባለች። አዞፍት ደ ኮሚትድ በሆኑ ፐርፐዙን ባመኑ ዓላማውን ባመኑ ሰዎች ኮንቲኒየስ ሰፖርት ነው የሚሰራው። ያን ፕሮቴስታንቶች መማር ብንችል ጥሩ ነው። መስጠት፣ ከራስ በላይ መሻገር፣ መሰብሰብ ብቻ ሳይሆን ማካፈል ብንለምድ አብዛኛው ችግር ይፈታል ብዬ አስባለሁ። የኛ ነገር ብዙ ነው ሌብነቱ። እነዚህ ሌቦች ከመንግስት ጋር ካሉ ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። እና ሌብነት ከትምህርት ቤት ጀምሮ ተግዳሮት ሆኗል ለማለት ነው። ለምን ሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል።